ትታይ ሬሷ ይታይ እኛ ማዋጣት ካለብን እናዋጣለን ያ እስቲ ከላይ ያለችው አዚዛ የሆነ ነገር ልትነግረን ነው አዚዛ የሆነ ነገር እየጻፍሽ ነበርና በዛ ነው ያስገባውሽ እኔ ላይፍ ምናምን አልገባም ላይፍ ገብቼ አላውቅም ግን እናትየው ከመሞቷ አንድ ሁለት ቀን በፊት እኮ ዴዚ ሰፈሬ ያሉ ሰዎች አስፈራሩኝ ብላ እኮ ሆቴል ሆና ከሆቴል ላይቭ እየገባች ነበረ እነ ረጁ ምናምን ጋር እኮ ስትጫወት ነበረ እንደውም ወደ ቤት ልመለስ ወይስ እፈራለሁ እዚሁ እንደገና ልደር በቀን $300 እየከፈልኩ ስትል ነበር እኮ ስለዚህ እናቷ የሞተች ሰሞን እሷ ሰዎች አስፈራርተዋት እኮ ዴዚ ሆቴል ነበረች ከሆቴል እኮ ላይቭ ገብታለች ረጁን ጠይቋ ከፈለጋችሁ ከነ ረጁ ጋር ስታወራ ነበረ እና እንደውም በቀን $300 ነው የምከፍለው ወደ ቤት ደፍሬ ልመለስ ወይስ እዚሁ ልደር እያለች ስትጠይቅ ነበረ አፓርትመንቷ ላይ ያሉ ሰዎች አስፈራሩኝ ብላ ስለዚህ ዴዚም እዚህ ከመጣሽ አሜሪካ ከሄደች በኋላ ማን ያስፈራራል አለ ላይቭ ፈልጉት ላይቭ ነው እቺ ሴት በእውነቱ በፈጣሪ ረጁን ጠይቋት ምንድነው ሌሎች ሰዎች ጋር ላይቭ ወይ ረጁቱን ብቻ ግን ላይቭ ሆና ከሌሎች ሰዎች ጋር እያወራች ነጭ ነገር ከላይ ለብሳ ሆቴል አፓርትመንት ያሉ ሰዎች አስፈራሩኝ አፓርትመንት ውጭ የሚቀመጡ ሰዎች አሉ እና እነሱ አስፈራሩኝ ብላ ሆቴል $300 እየተቀመጥኩ ተቀምጫለሁ እና ወደ ሆቴል ልመለስ ወይስ ዛሬ ልደር 300 ከፍዬ እያለች ስትጠይቅ ነበረ ነጭ ነገር ለብሳ ላይቭም ፈልጉት አለ ከዛ ወዲያው ደግሞ እናቷ ሞተች ባለች ቀን ነው ማየ በጣም ፈራሁኝ ተጨነቅኩ ያለች ጊዜ ነው ከነሳራ ጋር ስታወራ እናቷ ሰዎች ጋር ስታወራ ነው ከነጃት ጋርና ከሳራ ጋር ነው ይሄን ነገር ስታወራ የነበረው በጣም ፈራሁ እናትየው ከመሞቷ በፊት እኮ ታዲያ አፓርትመንቴ ጋር አንድ ቀን በፊት ነው ይሄን ነገር ስታወራ የነበረው አፓርትመንቴ ጋር ያሉ ሰዎች እኮ ናቸው ያስፈራሩ ስለዚህ እነዛ ሰዎች እነማን ነበሩ አፓርትመንቷ ጋር ያሉ ሰዎች እኮ ናቸው እዛ አካባቢ ተጨንቃ ሳይሆን ሰዎች አስፈራርተዋት ነው እዛ ተቀምጣ የነበረው እንደውም አፓርትመንቱን ቀይሪ ሲሏት 2000 ነው የምከፍለው ሊዜን እንትን ካልኩኝ ምን ያደርጉኛል ምናምን እያለች ስጠይቅ ነበረ እና እዛ ውጭ የሚቀመጡ ሰዎች አሉ ሎኢንካ እንደዚህ የሚኖሩ ምናምን እያለች ስታወራ ነበረ አሁን ህግ ካለ ማለት ነው እቺ ኤደን የምትባለው ራሱ ነጭ ቅባል ጋር ገብታ የሆነ ነገር እየፈተፈተች ነው እኔ ያሰብኩት ዴዚንም አስፈራርተዋት እንዳይሆን እናትየዋን ያስፈራሯት እናትየዋን የምትፈልግበት ቦታ አሁን እናትየው ካልሞተች እናትየው የምትፈልግ ቦታ የሚፈልጉት ቦታ እንድትሄድ ሜቢ ዴዚን ደግሞ እዚህ ጋር እንትን ብላ አስፈራርተው ሊሆን ይችላል እናትየዋን የሚፈልጉትን ያደርጓል ማነው ዴዚን ያስፈራራት ያኔ እናትየዋ ከመሞቷ ከአንድ ቀን በፊት ልጅቷ ስላልገባት ላይቭ ላይ ወጥታ እንዲህ ብላ ተናግራለች እቺ ሆቴል ነው ያለሁት ብላለች ያ ቪዲዮ ላይቭ ነው ያየሁት ስለዚህ ይኖራል በጣም ይኖራል እስኪ አስታውሱና እዚህ ኮሜንት ላይ ያ ቪዲዮ ያላችሁ ሰዎች ቀኑን ፖስት የተደረገበትንም ቀን ስለማይወጣው ከታች እየጻፉ ነው ሳራ ዳጣና አብረው ነበሩ ረጁ ላይቭ ነበረች ረጁ ባለ ላይ ሆነች ወይስ ቪዲዮ ፖስት ያደረገው ዱባይ የሰማሁት ላይቭዋን ማለት ነው ላስት ዴይ የሰማሁት ከረጁ ጋር ቁጭ ብላ ሆድ ሲገፋ ምናምን በጣም ነው የሚያስፈራው ምናምን ስትል ነው የሰማሁት እንጂ ይሄን እንኳን ነበርኩ ላይቭ ስር ግን አልሰማሁም ከታችም እየጻፉላችሁ ነው ከሳራ ዳጣ ከተለያዩ ሰዎች ጋር ረጅም ሰዓት ነው የነበረችው ላይቭ እና ይሄን ነገር ከተለያዩ ሰዎች ጋር አውርታ እንደውም ብዙ ሰው ኮመንት እየጻፈላት ነበረ ሊዞን አመት አልሞላኝም ጥዬ ብሄድ ምን ያደርጉኛል ሁለት ቦታ አፓርትመንት መክፈል አልችልም እና አመቱን ሳልጨርስ በወጣ ምን ያደርጉኛል እያለች ፈርታ ወደ ቤቷ መመለስ አስተያየት ስትጠይቅ ነበር ለረጅም ሰዓት ላይቭ ነበረች ሆቴል ሆና ይሄ እንግዲህ እናቷ ሞቷ ወይ አንድ ቀን ሁለት ቀን በኋላ ነው የሚሆነው ከዛ ትንሽ ቆየት ብሎ እናቷ ሞተች ሲባል ሰማሁ ነው ስለዚህ ብዙ ነገር አለ እኔ ጃን ያዩት ብዬ ነው ምናልባት እናቷ ጋር አብረው ከነበሩ ሰዎች የምታውቁት ልጆች እናቷ ጋር አብረው የነበሩ ሰዎች ከነሱ ሰዎች አንድ ሰው የምታውቁት ሰዎች ካላችሁ እስኪ አውሩ ኢትዮጵያ ማለት ነው የመሞቷ ሰው ቢያንስ አብሯት የነበረ ሰው አንድ ግለሰብ በፎቶ ወይንም በስልክ ቁጥር እስኪ
እሱን እንቀርደን እናጠራለን። ችግር የለም። እንዴት አመሸ እንዴት አመሻችሁላችሁ? እንጂ በቃ ነው ቴንክ ዩ ዲቴል ስትመለከተው ትልቁ ቁልፍ ነገር ያለው ቁልፍ ማለት የሆነ ሪሶርስ ልናገኝበት የምንችለው ኤደን ጋር በጣም ብዙ መረጃ ያለ ቅድም እህቴ ስትልህ ነበረ የምታወራው እንኳን መስመር የያዘ ወይንም ደግሞ ፈር የያዘ ወሬ አይደለም የምታወራው 10 ቦታ ነው የምትረዳው አንዴ የእናትየዋን አካውንት የሚያንቀሳቅስ ልጅ አለ ብላ ስታወራ ነበር አንተና ዮኒ ማኛ ቤት እንደገና መልሳ ደግሞ አላልኩም ብላ ደግሞ እዛው ቤት ላይ እንደገና አከዳለች ይሄን ቃል ማለት ነው ቀብሩ ላይ ነበርኩኝ ከዛ በፊት እኔን አማክራይ ነበረ ሱቅ ጓደኞቿ አማካኝነት እኔ አካባቢ ሱቅ ፈልጋ ቦሌ አካባቢ ሱቅ ፈልጋለሁ ብላ አማክራይ ነበር ብዙ ነገር ነው የምታወራው ማትረግጥበት ቦታ የለም እንዴት ነው ልክ የሆነ ነገር ሲኖርብ ትጨናነቅ የለ ተጠያቂነት ወደ አንተ ሲመጣ ልክ እንደዛ ነው የምታወራው ትቀበጣጥራለች በጣም የታዘባት ሰው ይኖራል በእርግጠኝነት እና እሷ ጋር በጣም ኮንክሪት የሆነ መረጃ አለ ሌትሲ ምን ሆነ መሰለ ከዛ ፊት ሌላ ላይቭ ላይ ገብታ ቅድም እህቴ እንዳለችው ጊፍት ሰጣትና ስልክ አንሺ ያላት አላቆም ከዛ ፊት ብላ ነበር አስተውል ወጣ የማታውቀውን ሰው ስልክ አነሳች ከዛ ወጣች ኢማጂን አሁንም የትላንትና ደግሞ ዮኒ ማኛ ቤት ሆና ለዮኒ በጄዚ ስልክ በዴዚ ስልክ ፕሊስ ኤደን ውጪ እዚህ ነገር ውስጥ አታውሪ ነገር ባልተገኘበት እንዴት ነው ምንድነው የሚባል ነገር ኮሽታ እንዲጠፋ የሚደረግበት ምክንያት ምንድነው ከጀርባው ምን አለ እቺ ሰው ከአሜሪካ ሙቭ አድርጋ ንብረቶቿን ሁሉ ሶልድ አውት አድርጋ ኢትዮጵያ ላይ የሆነ ነገር ኢንቨስት ልታረግ የመጣች ሰው ናት which is ጤነኛ ናት በዚህ አጭር ጊዜ ውስጥ ምን ሀፕን አረገ ካረገም ደግሞ ይሄ ፐብሊክ የማይሆንበት ምክንያት ምንድነው there is something በቃ ክሪሚናል የሆነ ኬዝ አለ ተዳፍኖ እንዲቀር የተፈለገ ሁላችንም አንዳንድ ይሄንን ነገር ብዙ ፍንጭ የሚሰጠን ነገር በኤደን ዙሪያ ላይ ከፍተኛ የሆነ ክትትልና የሷን ንግግር ቃል በቃል ሪከርድ የተደረጉትን ላንተ ቢልኩልህ እዛ ጋር አንድ ነጥብ ታገኛለህ በእርግጠኝነት ነው ማለት እኔም ፖይንት እያያዝኩ ነው እየጻፍኩ ነው just do it ስለ ዴዚ እነ ሳራ ጋር ገብታ በምትናገር ሰዓት እኔ የሰማው